ሰላም ውድ የሃፒነስ ፕሮፐርቲስ ዩቲዩብ ቻናል ተከታታዮች፣ ዛሬ የምገኘው በሀያት 5 ኮምፓውንድ ውስጥ ነው የምገኘው። G+2 ጽድት ያለ መኖሪያ ቤት ነው ይዤላችሁ የመጣሁት። በ200 ካሬ ላይ ያረፈ 6 መኝታ ቤት፣ 6 መታጠቢያ ቤት። ይሄኛው ደግሞ ለየት የሚያደርገው ጂም ቤትና ስቲም ስፓ ክፍል ያለው መኖሪያ ቤት ነው። እያንዳንዱን ውስጥ ገብተን አስጎበኛችኋለሁ። ከግቢው ስንጀምር ግቢው 3 እስከ 4 መኪና ዘና አድርጎ ማቆም የሚችል ነው። ወደ ውስጥ ደግሞ እንግባ። ሳሎን እንደምትመለከቱት በጣም ሰፊ ነው። ኦፕን ኪችን አለው። ጽድት ያለ ኦፕን ኪችን ፈርኒሽድ የሆነ ከቤቱ ጋር ጽድት ብሎ የተገጠመ ኦፕን ኪችን አለው። እዚህ ጋር ለአቅመ ደካሞች ወይንም ያው ለእንግዳ መቀበያ ክፍል የምትሆን አንድ መኝታ ቤት አለችው። ለእንግዳ መታጠቢያ ወይንም ለዚህኛው መኝታ ቤት የሚሆን ባዝሩም አለ። በዚህ ወደ ሰርቪስ ቤቶች ወይንም ደግሞ ያው ወደ ኪችን እንሄዳለን። እዚህ ጋር አንድ ሰርቪስ ቤት አለ። ስፔሱንም እንደምታዩት ያው ዘና አድርጎ ማንቀሳቀስ የሚችል ነው። እዚህ ጋር ደግሞ ውጪ ላይ መታጠቢያ ቤት አለ። ወደ ላይ ወተን የተቀሩትን መኝታ ቤቶችን እናያለን። እንግዲህ ይሄ አካባቢ 24 ሰዓት ጥበቃ ያለበት ነው። ኮምፓውንድ ውስጥ ስለሚገኝ ከሴፍቲ አንጻር ምንም የሚያስፈራ የሚያሰጋ ነገር የለም። ሰፈሩ የለማ ነው። ቤቱ እንግዲህ እንደምታዩት 200 ካሬ ላይ ነው ያረፈው። ሰፋ ያለ በጣም የተንጣለለ መኖሪያ ቤት ነው። ቤቱን እንደከፈላችሁ በእጃችሁ ላይ የምትረከቡ ይሆናል። መብራት፣ ውሃ አያሳስብም። እዚህ አካባቢ ላይ አንደኛ ፍሎር ላይ 3 መኝታ ቤቶች አሉ። ይሄኛው ማስተር ቤድሩሙ ነው። ማስተር ቤድሩሙ እንደምታዩት በጣም ሰፊ ትልቅ ነው። የራሱ የሆነ ባልከኒ ያለው ሰፋ ያለ መኝታ ቤት ነው። እንደምታዩት በጣም ብራይት ነው። በጣም ነው የሚያምረው ለእይታም። ደግሞ መልበሻ ሩሙንና ባዝሩሙን እናገኘዋለን። የራሱ የሆነ ባዝሩም አለው ሰፋ ያለ። እዚህ ቤት ሁሉም በቃ ለቀቅ ተደርጎ በጣም ሰፋ ተደርጎ ነው የተሰራው። ምንም አያስጨንቅም። ዘና ብሎ ሪላክስ አድርጎ መኖር ብቻ ነው። እንደምታዩት ጃኩሲ የተገጠመለት ሻወር ቦክስ ያለው ጽድት ያለ መታጠቢያ ቤት ነው። አሁን ማሳያችሁ ደግሞ ሶስተኛው መኝታ ቤት ነው። ሶስተኛው መኝታ ቤት የራሱ የሆነ በረንዳ ያለው እንደምታዩት እንዲህ ባልከኒ ላይ ወጣ ብለን ንጹህ አየርን መተንፈስ እንችላለን። የራሱ የሆነ ቁም ሳጥን ያለው እንደምታዩት ፈርኒሽድ ሆኖ የተገጠመለት ጽድት ያለ ቁም ሳጥን ነው። እዚህ ጋር ደግሞ የራሱ መታጠቢያ ቤት አለው። ሻወር ቦክስ የተገጠመለት። አራተኛው መኝታ ቤት ነው የምንገባው። ያው እዚህ ሁሉ መኝታ ቤቶች የራሳቸው መታጠቢያ ቤትና ፈርኒሽድ የሆነ ቁም ሳጥን አላቸው። ከታች እንግዲህ አንድ መኝታ ቤትና ኦፕን ኪችን አይተናል። ውጪ ላይም ኪችን፣ ሰርቪስ ቤት፣ መታጠቢያ ቤቶችን አይተናል።
አሁን ሰከንድ ፍሎር ላይ ነው ያለነው። ፈርስት ፍሎር ላይ ደግሞ 3 መኝታ ቤቶችን አይተናል። አሁንም ጂም ቤት፣ ስፓውን እና የቀሩትን መኝታ ቤቶች እናያለን። አሁን እንግዲህ 5ኛውን መኝታ ቤት እናያለን። 5ኛው መኝታ ቤትም የራሱ መታጠቢያ ፈርኒሽድ የሆነ ቁም ሳጥን ያለው እና ደግሞ ባልከኒም አለው ይሄኛው። የሆነ መታጠቢያ ቤት አለው። ስድስተኛው መኝታ ቤት እንደምታዩት እንደሌሎቹ ሰፋ ያለ ነው። ይሄው መታጠቢያ ቤቱ ከዚህ በኋላ ማሳያችሁ ስቲም ቤቱን ነው። ሰከንድ ፍሎር ላይ ስቲም ቤቱን እና ስቲም ቤቱን በመቀጠል አሳያችኋለሁ። ስቲም ቤቱ ይሄን ይመስላል። ያው ስቲም ቤቱ እንደምትመለከቱት ሰፋ ያለ ነው። መታጠቢያ ቤቶቹም ሬዲ ሆኖ ተዘጋጅተውለታል። ያው የሚገዛው ሰው ለስቲም ቤቱ የሚሆነውን የተወሰኑ ማቴሪያሎች ናቸው ያው የሚቀሩት፣ እነሱኞቹን የሚገዛ ሰው የሚያሟላ ይሆናል። ከዚህ በመቀጠል ያው በመጨረሻም ጂም ቤቱን ነው የምናየው። ጂም ቤቱን እንደምታዩት ነው። ሰፋ ያለ በረንዳ አለው ጂም ቤቱ። በአያት ዞን 5 ውስጥ ነው እንግዲህ ይሄ ቤት የሚገኘው። ያው እስከዛሬ ከተጠራው ዋጋ ይሄ ቤትና ዋጋው አይገናኝም፣ አይመጥነውም። በጣም ርካሽ ነው ዋጋው። 40 ሚሊዮን ብር ብቻ ነው። ለአስፋልት በጣም ቅርብ ነው። ሁሉም ነገሩ የተሟላለት በጥራት ያለቀ ጽድት ያለ መኖሪያ ቤት ነው። 200 ካሬ ላይ ነው ያረፈው። 200 ካሬ ላይ ቢባልም ግን በጣም ክፍሎቹ ነው ገብታችሁ እንዳያችሁት ሁሉንም በጣም ሰፋፊ ናቸው። ጽድት ያለ ቤት ነው። ይህን ቤት የግላችሁ ማድረግ ለምትፈልጉ፣ እኛን ኮንታክት ማድረግ ለምትፈልጉ ከላይ ባለው ስልክ ቁጥር እኛን ማግኘት ይችላሉ። ሰብስክራይብ ማድረግ እንዳይረሳ። እኛን ለመደገፍ ለማበረታታት መረጃዎች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። ሃፒነስ ፕሮፐርቲ። አመሰግናለሁ።